ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ እና ከሊሙላህ መዓ አኺ ሃሩን አለይሂ ሰላቱ ወሰላም የአላህ ወዳጆች የአላህን መልእክት በአግባቡ አድርሰው በጥላት የተሰነዘረባቸውን ጥቃትና ጉዳት በብቃት ተቋቁመው በመጨረሻ ነገሩ አዳጋችና ፈታኝ መሆኑ ሲሰማቸው ወደ ጌታቸው አቤቱታ አቀረቡ። ባቀረቡም ጊዜ አላህ Subhanahu Wa Ta'ala አቤቱታችሁ ተቀባይነት አግኝቷል፣ አይዟችሁ መልስ ሰጣችኋለሁኝ አላቸው። ሆኖም ግን አሁንም ቢሆን እናንተ ፈስተቂማ ቀጥ ብላችሁ በመንገዱ ላይ ወለም ዘለም እንዳትሉ ቀጥሉበት። ወላ ተተቢዓኒ ሰቢለ الذين لا يعلمون የፊርዓውንና አብረው ያሉትን አላዋቂዎች እንግዲህ ያገሪቱ መሪና አስተባባሪ የሚባሉት ሊቆችና ብቁዎች ነን እንኳን ቢሉም አላህ ዘንድ لا يعلمون አላቸው። እነዚህ ደንቆሮዎች የነ ፊርዓውንን ዘይቤ እንዲያትከተሉ እነሱ ሁሉ ጊዜ በዚህ በተወሰነች አቅማቸውና ሀብታቸው ስልጣናቸው እየተመኩና እየተንደላቀቁ ማን አለብኝ ማለትን ለምደዋልና እናንተም የዚህ አይነት ባህሪ እንዲያትከተሉ በእኔ ፍቃድ እስከተመራችሁ ድረስ ምንም ችግር የለም ውጤቱን አሳያችኋለሁ በማለት ተስፋ ቃል ገባላቸው። ከዛ በኋላ የገባውን ተስፋ ቃል እንዴት አድርጎ ፈጸመው ወደሚለው ሊሻገር ነው። ወጃወዝና ቢበኒ እስራኤል አልባህር ያኔ እስራኤልን ትውልዶች ነብዩላህ ሙሳ አስተባብረው ወደ ባህር ይዘዋቸው እንዲሄዱ ታዘዙ ማለት ነው። ባህለል ቁልዙም ይባላል። እና እነዚህ እንግዲህ እስራኤላውያን የመጡት በነብዩላህ ዩሱፍ ጊዜ ነው ወደ ግብጽ ሀገር የገቡት ማለት ነው። ያ ነብዩላህ ዩሱፍ ቂሷ ሰፊ ነው። በሳቸው ጊዜ እዛ መጡና ተዚያ በኋላ እሳቸው ሲያልፉ ወደ ሀገራቸው መመለስ አልቻሉም። ይሄ አቅባጥ የሚባሉት የነ ፊርዓውን ወገኖች እነሱን እንደ ውጭ ዜጋ እንደ ወራሪ አርገው ያዋቸው ስለነበረ አገራችን ስትገዙ ስታደቁና ስጨቁኑ ኑራችኋል፣ አሁን እንዳለባችሁና እናንተ ተመልሳችሁ መሄድ የለም ወይም ደግሞ እንደ ዜጋ መብት አይሰጣችሁም፣ እዚህ በጉልበት ስራ እኛን ማገልገል አለባችሁ ተብለው ተይዘው ነበረ በመታገት መልክ ማለት ነው። ስለዚህ ወራዳ የሆኑ ስራዎችን ነሽምንና ነቀጥቃጭነትን ቁሻሻ መጥረግ የመሳሰሉ ነገሮችን ነበር የሚያሰሯቸው። እና በዛ ሁኔታ ላይ እያሉ ቁምስቅላቸውን ሲያሳዩአቸው አላህ Subhanahu Wa Ta'ala እነዚህን ሰዎች ነፃ ለማውጣት ሙሳና ሃሩንን ፈጠረ ማለት ነው። በዛ መሰረት ሙሳና ሃሩን ያው ትግሉን ቀጥለው ሰዎቹን አስተባብረው ብዙ አመታትን ልካስፈጅ ትግል ሲያረጉ ከቆዩ በኋላ ነገሩ እየተባባሰ ሲሄድና ፊርዓውንም ስጋቱ እየጨመረ ሲመጣ እነዚህ ሰዎች አጠፉኛል ሲል ለመጨረሻ ጊዜ ሳይቀይሙ በሚባለው ፈሊጥ ሊጨፈጭፋቸው ፈለገ ማለት ነው። ያኔ አላህ Subhanahu Wa Ta'ala ሙሳን እነዚህን አማኝ ወገኖችህን ይዘህ በሌሊት ጨለማ ለብሳችሁ ወደ ባህሩ ሂዱ፣ እዛ ባህሩ አካባቢ ስትሄዱ የማደርገው ነገር አለ ብሎ በደፈናው አዘዛቸው ማለት ነው። ያኔ በምስጥር ያው መገናኘትም አይችሉ ቅድም እንደተባለው ሶላት እንኳን ተሰባስበው መስገድ አይችሉም። ግን በተለያየ ስልታዊ በሆነ መልክ በምስጥር በዛሬው ሌሊት ማንኛውም እስራኤላዊ እዚህ ከተማ እንዳያድር የሚል ቆራት ትእዛዝ ሰጡ ነብዩላህ ሙሳ ማለት ነው። ሁላችሁም እያንዳንዳችሁ ወደ ዘመድ ቤት ለቅሶ አለብኝ፣ ሰርግ ተጠርቼ እንደዚህ ዘመድ ታሞብኝ የተለያዩ ምክንያቶች እየፈጠራችሁ ውጡ እና እንደዚህ ቦታ እንገናኝ የተወሰነ ኬላ ተደረገላችሁ ተከተማ ውጭ ማለት ነው ብለው ሁሉንም መመሪያ ሲሰጡ በዛ መሰረት ሁሉም እንግዲህ የራሱን ዘዴና ምክንያት እየፈጠረ እዛ ቦታ ተሰባስበው ተገናኙ። ከዛ አስከትለው በጨለማ ሰዎቹን ይዘው ወደ ባህር እንድትሄድ ብሏቸው አለ ባህር ዳርቻ ወደብ ላይ ሄዱ ማለት ነው። ምን እንደሚያደርግ ዝርዝር ሁኔታ አልነገራቸውም። እዛ ባህር ዳርቻ ደረሱ። እንግዲህ መርከብ አልተዘጋጀላቸው፣ በእግር ደግሞ ዩቃንስን አቋርጦ መሄድ አይቻልም። በዛ ሁኔታ ላይ እንዳሉ ነጋ። ፊርዓውን ወዳውኑ ኢንፎርሜሽኑ ደረሰው። እስራኤላውያን የተባለ ተከተማ ተመንጥሮ ጠፍቷል፣ ማንም ሰው የለም እና እነሱ አፈንግጠው ወጥተዋል የሚል መርዶ ሲደርሰው ወዳውኑ እሱ ደግሞ ተከታትሎ የመጨረሻ እርምጃ ለመውሰድ ከተታውጆ ራሱ የመራ ጦሩን ተከተላቸው በፈለጋቸው ማለት ነው። ፈለማ ተራ አልጀማዓኒ ይላል ያው ሌላ ቦታ ላይ
እና እነሱ ሌሊቱን እየወደቁ እየተነሱ በጨለማ በደካማ አቅማቸው ብዙ አልሄዱም ያው እዛው ባህሩ አካባቢ እንዳሉ ነጋ እሱ ግን በበቃ በነቃ ኃይሉ ወዳውኑ ማልዳ ተነስቶ ልክ ፀሐይ ሳይሞቅ ዶሃ ላይ ደረሰባቸው ማለት ነው እና እሱ ርስ የመሰለ ስፍር ቁጥሩ የማይታወቅ ጦር ይዞ ስንት ሺህ የሚቆጠር ፈረሰኞችን አሰልፎ መጣባቸው እነሱ ከፊት ለፊታቸው ባህር ነው ያለው ወደ ኋላ ደግሞ ያው ርስ የመሰለ ጦር መጣ ሁለቱም አደጋ ነው ወዴት ይሄዱ فلما ترى الجمعان قال اصحاب موسى إنا لمدركون አሉ ሰው ናቸውና ተጨነቁ አንተ ሰው ያስበቃህን እኮ ተነሱና ወደ ባህር እንሄዳልክ ይሄው ባህሩ እንደደረስ ሰው ጥላቶቻችን ደግሞ ከኋላ መጡ ምን ይብቃን ይሻለቅን እኮ አስፈጀህን አሏቸው እግዜ ከላ ኢነማ ረቢ ሰህዲን አሉ ጠንካራ መሪ ያስፈልጋል በቃውት ይቀን ስለዚህ ሙሳ በጣም መንፈሰ ጠንካራ ነበሩና ምን የሚያለቀልን እንባል ነገር የለም የሚያልቅለት ያልቅለታል እንጂኛ አይደለንም አሉ እና አይዟችሁ ምንም ችግር የለም የኔ ጌታ ተስፋ ቃል ሰጥቶኛል እዚህ ማድረግ ያለብን ቦታ ድረስ ሂዱ ያለብን ድረስ ሄደናል ከዚህ በኋላ የሱ ነው ምንም ችግር የለም አሏቸው ማለት ነው እና እዛ ባህር ላይ እንግዲህ እንደተፋጠጡ ፊራውን በቃ ማመለጫ የላቸው ብሎ ተዝናንቶ ያቅራራ መጣ ከበበ ዙሪያውን በዛ ሁኔታ ላይ ያለው አላህ Subhanahu Wa Ta'ala አንድርብ ቢአሳከል ባህራ ያቺ መዘዘኛ ዘንጋለይ ሁሉ ነገር መስራ በሷ ባህሩን ምታው ተባሉ ማለት ነው እና ትናንትና ያው እንትን እባብ ተሆነ ነበር አሁን ደግሞ ባህር መቁረጥ ሆነ ማለት ነው ስራዋ በዛ ዘንግ ቢስሚላህ ብለው በሚመቱት ጊዜ ወዳውኑ ባህሩ ተጎራረደ ማለት ነው አንድ ቦታ ነው የመቱት ግን 12 ቦታ ተጎረደ ባህሩ ዩቃንስ ሱብሃንአላህ 12 ጎሳ መሪ ነበራቸውና አለቃ አድርገውላቸው በዛ ተሰልፈው ነበር ሁሉም ሻሚያ እንዲገቡ ወቅት የለምና ጥላ ስለደረሰባቸው አንድ ቦታ ሲመቱት 12 የባህር ኩብሪ ተፈጠረ ማለት ነው ተሰነጣጠቀ እንዳለ ወደ ሰማይ ከጠውዲል አዚም ይላል ሌላ ቦታ ላይ እና ጋራ ተራራ እየመሰለ ባህሩ ወደ ሰማይ እየቆመ በመሐከል ግን ክፍተት ነበረ ማለት ነው እና ወዳውኑ ጭቃውን እንኳን በቅጽበት የሚያደርቅ ሞቃት አየር ለቀቀበትና በደረቅ አሸዋ ላይ ነው የተሻገሩት ጫማቸው እንኳን ሳይርስ ማለት ነው በዛ መልክ ወጃወዝና ቢበኒ እስራኤል البحر ያን በቀላሉ ሊሻገሩት የማይታሰበውን አደገኛ ዩቃንስ አላህ Subhanahu Wa Ta'ala እስራኤል ልጆች በፍቃዱ በሰላም እንዲሻገሩ አደረጋቸው ይላል እና በዛ ሁኔታ ሙሳ ህዝባቸውን መርተው ወደ 70,000 ሆኑ ነበር ብዛታቸው ያን 70,000 ሰው ሁሉ በሙሉ አንድም ሰው ሳይቀርባቸው በሚገባ በሰላም አሻገራቸው አላህ Subhanahu Wa Ta'ala ለክ እነሱ ወደ ማዶ ሲደርሱ ፊራውን ደግሞ ወደ ማዶ ደረሰ መግቢያው ላይ ማለት ነው የዛ ጊዜ ባህሩ 12 ቦታ ተቆራርጦ ወደ ላይ ወደ ሰማይ ጋራ ተራራ መስሎ ደርቆ ቆሟል ማለት ነው መስታወት መስሎ እንዳይንቀሳቀስ አላህ ትእዛዙን ሰጥቶታልና ማለት ነው በዛ ሁኔታ ላይ ሲመጣ ዱብዳ ሆነበት እና እሷን ረብኩም العلا የሚል ጎበዝ ነው አሁን ግን እነዚህ ሰዎች ባህር ከፋፍተው ተሻግረዋል አሁን ተከትሎ ተገባ ይሄ ነገር ላው ላይ እንደሚገነበርበት አወቀ ማለት ነው ፈርቶ ተተመለሰ ደግሞ ጌታነቱ ሊከሽፍ ሆነ ምን ይብቃ ቆሞ ማመንታት ጀመረ ማለት ነው ያነ ጥጋበኛ ባለስልጣናቶች እንግባ እንጂ እነዚህ ወራዶች የተሻገሩት እኛን ፈራዋለን እንዴ እያሉ መኮልኮል ጀመሩ ማለት ነው ያ ሳይበቃ እሱ በጣም እንግዲህ ፍርሃት ተሰምቶት መግባት አልፈለገም ነበር በዛ ሁኔታ ላይ አላህ Subhanahu Wa Ta'ala ውሳኔው መቅረስ ስለሌለበት ጅብሪልና ሚካኤል ላካቸው ልክ በሱ ሰራዊት ጀነራል አስመስሎ የሱን ማዕረግ አልብሶ ማለት ነው በፈረስ ላይ መጡ ፊራውን እንግዲህ ወንድ ፈረስ ነው የተቀመጠው ቆንጆ የሆነች በጣም ወጣት የሆነች ፈረስ ተቀምጦ መጣ ጅብሪል ማለት ነው ባጠገቡ እና ያ ፈረስ ታጅቦ የቆየ ጥጋበኛ ፈረስ ነው ሴት ፈረስ ባጠገቡ በመታልፈ ጊዜ አጋመረ ቢገታው ሊቆጣጠረው አልቻለም ሙሳ ጅብሪል ቀጥታ ወደ ባህሩ ገባ ፈረሱን ይዞ ሴቷን ፈረስ ማለት ነው እሱ ደግሞ እሷ ስትሸተው ቀጥታ ነጣጥቆ ወርዶ ገባ ተገባ በኋላ እንግዲህ ፈርቶ ተመለሰ ማለት ደግሞ ከባድ ስለሆነ ተወርጧልና በቃ በፍቃድ እንደገባው ለሆነ አለና
ቀጠለበት ተከተሉኝ አንድ ሰው እንዳይቀር ብሎ ትእዛዙን ሰጠና ቀጥታ ቀጠለበት ማለት ነው ከዛ ያው ጉዞ ተጀመረ ጅብሪል ቶሎ ሩጦ እንዳይወጣና ሰራዊቱ የተወሰነ ክፍል እንኳን እንዳይቀር ያግደው ነበር ፈረሱ ተኋላ የሱ ተፊት ስለሆነ ቀስ ብለው ለርሶ ክብር ግርማነቱ እኮ ነው የተከፈተው ስለዚህ እርሶ ከወጡ ሰራዊቱ ሊቋረጥ ይችላልና ቀስ ብለው ሄዱ አይቸኩሉ እያለ ይከመክመዋል ማለት ነው ሚካኤል ደግሞ ከኋላ ጌቶች አመለጧችሁ እኮ ግቡ እንጂ ምን ትጠብቃለህ እያለ ይቆሰቁሳል ተኋላ ያለው ሰነፉን ማለት ነው ሁሉንም ማሰባስቦ አከማይቶ ከወዲህ ያለው በሙሉ ክትት ብሎ ሲገባ ከወዳ ጫፍ ሲደርስ በቃ ያ ሁሉ እንግዲህ 12 ኩብሪ እንዲደበላለቅ ተደረገ ማለት ነው በዛ መልክ አስተናገርናቸው ይላል አላህ Subhanahu Wa Ta'ala ሙሳና ተከታዮቻቸው ወደ አማደ ሆነው ፊልሙን ያያሉ ተመልከት መስራውን ብሏቸዋል እና ሊያምኑት የማይችል ምናም የመሰለ ነገር አሳያቸው 40 አመት ሙሉ ፍዳቸውን ሲያሳዩአቸው የነበሩትን ሰዎች ባይናቸው ቁመው ያዩ ያሳራት አደረጋቸው በአንድ ጊዜ ማለት ነው እና ይሄንን ነው አላህ ባጭሩ ወጃወዝና ቢበኒ እስራኤል አልባህራ የእስራኤልን ልጆች በነብዩላህ ሙሳ መሪነት በባህሩ በሰላም እንዲሻገሩ አበቃናቸው ፈአትባሁም ፍርዓውን ወጁኑዱ እነሱ ተሻግረው ሊያመልጡ አይገባቸውም ተከታትለን ዋጋቸውን መስጠት አለብን እያለ እየደነፋ እሱም እንዲከተል አደረግነው ይላል ለምንድነው የተከተላቸው በግየን ወአድዋ ይላል ጥጋቡ ትቢቱ አገሩን ለቀውለት ሄዱ ሲጨቁናቸው ሲቀጠቅጣቸው ኑሯል አሁን ተሄዱ በቃ መገላገል የራሳቸው ጉዳይ ብሎ ቢቀመጥ ይሄ ነገር ይመጣ ነበረ ግን የጠገበ ሰው አያድርስ ነው በአገሬ ብቻ ሳይሆን በምድር ላይ መኖር የለባቸውም ገቡበት ገብቼ ማጥፋት አለብኝ እና ኡላኢ ለሽርዚመቱን ቀሊሉን ወኢነሁም ለና ለጋኢዙን ይላል እነዚህ ፍኝ የማይመሉ ጥቂቶች ይላል ጥጋበኞች የሆናቸው ፈለገው መላይን ቢሆን ጥቂት ሆኖ ነው የሚታየው ሁሉም በሷይን እንደ ዝንብ ነው የሚታየው ማለት ነው ስለዚህ እነዚህ ያለኛ ፍቃድ ተነስተው አምፀው መሄድ አይፈቀድላቸውም ገቡበት ገብተን ማጥፋት አለብን እያለ እያቀራራ ተከተላቸው ፈርዶበታልና ማለት ነው እና በግየን ማለት ደንበር አልፎ እሱ ክልሉን አገሩን ንብረቱን ይዞ ነው ያለው ስልጣኑን እነሱ ግን መኖር ካቃተን አለቀን መሄድ ያለብን ብለው ተሰደው ከሄዱ የመረረው የተገፋ ሰው ቢሄድ የራሱ ጉዳይ ይሄድ ማለት ሲገባው ለምን ሌላ ሀገር ስደው ይኖራሉ ብሎ በጥጋበኝነት ተከተላቸው ወአድወን በእነሱ ላይ ደግሞ አግባብ የሌለው ጥቃት ለመፈጸም አስቦ በመከተሉ ዋጋውን ሰጠነው ይላል hatta اذا ادركوا الغرق ከዚያ በኋላ ያ የውሃ መጥለቅለቅ በላው ላይ በሚያሻብብበት ጊዜ ልክ እንደ ጋራ ተራራ ቆሞ የነበረው ልክ ፀሐይ ሲመታው የሰልጅ ተራራ እንደሚናናደው በላው ላይ እየተደረመሰ መውረድ ሲጀምር መግረቅ እንዳጋጠመው አወቀ ገባው ማለት ነው ተተያዘ በኋላ ያኔ ወዳውኑ ቅጽበታዊ እርምጃ ለመውሰድ በብልጣብልጥነት ሊዲን ማለት ነው قال آمنت أنه لا إله إلا الذي آمنت به بنو إسرائيل وأنا من المسلمين سبحان الله أنا ربكم الأعلى بتبالبت عندبت ما علمت لكم من إله غيري بتبالبت عف እንደገና አቅሙን አወቀና አሁን ሞት ወተጀመረ ባርነቴን አውቄያለሁ አንተ ነህ ጌታው በቃ ይቅር በለኝ ዛሬን ብሎ ሊወተውት ነው ማለት አመንት አለ መስአላው ይችናት ዋናይቱ አንኳር ጉዳይ ማመን አለማመን አይደል ይሄን ነገር ያመጣው እነ ሙሳ ስላመኑ አንተ ጋራ ስለወገኑ አዳንካቸው እኔ ስለካድኩ ነው አይደለም እንዲህ ያደረከኝ በቃ ምኝልሃለሁ አለ እንትፈልጋለህ በቃል ግን በቃል ነው የሚያምነው ማለት ነው አላህን አሁንም ሊያታልለው ይፈልጋል አምኛለሁ ያለው ይቀበላል ተብሏል አይደለም አምኛለሁኝ አለ አመንት እንግዲህ ጊዜ ስለማይሰጥ በኢጅማል ተናገረ መጀመሪያ በጥቅል ማለት ነው ምክንያቱም አርካኑል ኢማን እስከሚደረድር ድረስ ያው ማዕበሉ ፋታ አይሰጥም በጅምላ አምኛለሁ አለ ባጭሩ ማለት ነው አምኛለሁ ቃል እንዴት አድርጌያለሁ ብሎ አላህ እንዲቆም ማለት ነው እና አሁንም ደግሞ በጥቅበዙ በጅምላ ስለተናገርኩኝ ምናልባት በምን ያመንከው የሚለው ጥያቄ መዘርዘር ተፈልጎብኝ ይሆናል አለና ወደ ዝርዝር ሊገባ ነው أنه لا إله إلا الذي آمنت به بنو إسرائيل የእስራኤል ተውልዶች ባመኑበት ጌታ
ተሱ በስተቀር አምላክ እንደሌለ አምኛለሁ ተስማምቻለሁ አለ። አሁንም ትቢት ነው ይሄ ራሱ። እስራኤል ልጆች ባመኑበት ጌታ ለምን በስሙ አይጠራው? አመንቱ ቢላህ አይልም? እንደፈረደብኝ እንግዲህ እነዚህ ወራዶች ተቀበሉትን ተቀብያለሁ። አላሁ ሙስተዓን። ቴድሮስ እንዳለው አባቴ ልበል እንጂ እንደፈረደብኝ አለ። አባሱ ሲከዱት ብሪጣንያ ጋር ግንባር ፈጥረው እና እርሶም ከጥላት ጋር ወግነዋል አሉ። አባቴ እንደፈረደብኝ አባቴ ልበል እንጂ መቼስ ምክንያቱም የሃይማኖት መሪ ተብሎ ሲያበቃ እንደተራሰው ወጭባ አንተ ሰው ይያለም አመንቱ አነሁ ላ ኢላሃ ኢላ الذي አመነት به በኑ እስራኤል የእስራኤል ልጆች ባመኑበት ጌታ ተሱ በስተቀር አምላክ እንደሌለ አምኛለሁኝ የሚል ቃል ተናገረ ማለት ነው። በዛች አጭር ሰዓት 40 ዓመት ሲለመን የቆየውን ነገር አሁን በ4 ደቂቃ ስንት ጊዜ እምነት ቃል ሊናዘዝ ነው ማለት ነው። አመንቱ አነሁ ላ ኢላሃ ኢላ الإله الذي آمنت به بنو إسرائيل የእስራኤል ዘሮች ባመኑበት ጌታ አምኛለሁ ከሱ በስተቀር እኔንም ጨምሮ ከጌትነት አውጥቻለሁ ሌላ ጌታ የለም ብሎ አመነ ማለት ነው። የቃል እምነት ወአነ ሚነል ሙስሊሚን አለ። እንደገና ደግሞ አሁን ያው ቅጽበታዊ እርምጃ ለመውሰድና ለመዳን ብለህ ነው ይሄን የተናገርከው። ምናልባት ይሄ ነገር እንደፋታ ቢሰጥህና ብትመለስ ነገ ልታምዝ ትችል ይሆናል በሚል ምክንያት ደግሞ እንዳይያዝ ቃል ገባለ ወደፊቱ። ወአነ ሚነል ሙስሊሚን ፊል ሙስተቅበል ዛሬ አውጣኝ እንጂ በሚቀጥለው ጊዜ እኔ ያንተ ታዛዥ ሁኜ እቀጥላለሁኝ ብሎ ቃል ገባ። የሁሉ ሆኖም አላህ አልተቀበለም። ለምን? የሙሳን የዱዓ ተቀብያለሁ ብሎ አላህ فلا يؤمنوا حتى يروا العذاب الالم ስላለ በዛ ሰዓት 10 ጊዜ ቢቀላምዱ እንዳትቀበላቸው ተብሎ ቀዲ እጅበ ዳዕወቱኩማ ተብሏል። አላህ لا يخلف الميعاد። ስለዚህ ባፈጮለነት አሁን ለፍልፎ ያው ጌታን ውሳኔ ሊያስቀለብስ ነው የሚሞክረው ያለው ማለት ነው። አላህ ደግሞ ይሄ ነገር ቢተውም እንደሚመለስ ስለሚያቅ ታውን ቀደም ስንት ጊዜ ነው 9 አያት አይደለም እንዴ 9 ሙዕጂዛዎችን እያንዳንዱ አምናለሁ እያለ ቃል ገብቶ ነው እንደገና እያፈረሰ የመጣው ማለት ነው። አሁንም እንደዛው እንደሚያፈርስ ስለሚያቅ ይሄ ሁሉ የእምነት ቃል ቢጅጎደጎድም አላህ ዘንዳ ተቀባይነት አላገኘም። ወአነ ሚነል ሙስሊሚን አልሙንቃዲነ ለክ ላንተ ከሚታዘዙት ቅን አገልጋዮች ሆናለሁኝ አለ። ቢሆንም ተቀባይነት አላገኘም። ምን ሆነ መልሱ? አልአን አቱእሚኑ الآن ያ ሙጅሪም አለው አላህ Subhanahu Wa Ta'ala። አሁን ነው የማመኛው ጊዜ አለ። እስከዛሬ 50 ዓመት ሙሉ ስንለምን የት ነበርክ? አሁን ከመሸ በኋላ መዘራዝርት ስትገባ ነው እንዴ አመንኩኝ የምትለው? አሁንማ ማያምን አለ እንዴ ሲያዝ አቅሙን ሲያቅ? አሁን ነው የምታምነው አለ አላህ Subhanahu Wa Ta'ala። استفهام الانكار وقد عصيت قبل وكنت من المفسدين ታውን ቀደም ለብዙ አመታት አምፀህ ያለኔ ማን አለ ያልክ ስደነፋ ከርመህ ተአጥፊዎች መሆነ ተረጋግጦብህ አገርን ወገንን ስታምስ ስታተራምስ ከርመህ ዛሬ እንደገና በቁጥጥር ስር ስትል ነው እንዲያመንኩ የምትለኝ? የምን ብልጣ ብልጥነት አለ አላህ Subhanahu Wa Ta'ala። እዛ አለቀ ጉዳዩ ማለት ነው። ከዛ በኋላ አሁን አንተ ነፍስህን ከዛ አደጋ ለማዳንና ለመታደግ ነው ይሄንን የእምነት ቃል የምታጅጎደጉደው እንጂ እውነት ከልብ ተቀብለኸው አይደለም። ለመዳን ከፈለክ አለ فاليوم ننجيك ببدنك لتكون لمن خلفك آية እንደቀለድከብኝ ቀልድብሃለሁ ማለቱ ነው። እና አንተ መዳን ፈልገህ ነው አሁን እንደዚህ የምትወተውተው አይደለም። ተነ ህይወት ሙሉ አካልህን ሳይሆን በደንህን ብቻ ነው የማዲነው አለው። አስከረንህን አወጣለሁ መቀጣጫ እንድትሆን ተነ ህይወት መዳን ባል ነገር ግን አይታሰብም አለ አላህ Subhanahu Wa Ta'ala። ለምንድነው አስከረንህን ማወጣው? ሊተኩነ ሊመን خلفك آية ታንተ በኋላ ለሚመጡት ባለጌዎች ሁሉ መቀጣጫ ታምር እንድትሆን አለ። እና እንግዲህ 600,000 ሰራዊት ነው ተከትሎት የነበረው ታሪክ እንደሚለው ማለት ነው። 600,000 የበቃ የነቃ ጦር እስተትጥቁ እስተፈረሱ ነው የገባው ማለት ነው። ያ ሁሉ አካል አንድ እንኳን ሰራዊት አስከሬኑት እንደገባ አልታወቀም። ባህሩ ዲብልልቅ ሲል በቃ ጸጥ አለ ሁሉ። እሱ ብቻ ወጣ አስከሬኑ እንደዚህ ተንጣሎ በማዕበሉ ተወርውሮ ዳር ላይ ያረፈ ማለት ነው። ያላህ ወዕድ
ለምን ፊርዓውን ሰራዊቱ ገረቀ ሲባል ለይታ ተሰውሯል የት እንዳሉ አሁን አልታወቀም እዛ ጊዜ ብዙ ሰው ማመን አቃታቸው ራሶች አማኞቹ አረና ፊርዓውን እኮ በጣም መልቲ ነው በሆነ ዘዴ በቃ ተሰውሮ መላለ ቀድሞን ወይ ሄዶ ይሆናል እንጂ እንዴት አድርጎ ፊርዓውን ይሞታል ጌታ አይደለም እንዴ የሚል ነገር መጣ ሸክ ማለት ነው ትፈልጋላችሁ ይሄው አስከሬኑ ብሏል አመጣሱን ማለት ነው እስከ ካባው ማዕረጉን እንደለበሰ ፊታቸው ማዕበሉ አምጥቶ ቁጭ አደረገው ማለት ነው ሌላው ሰራዊት ግን የት እንደገባ አልታወቀም ያው ባህሩ እንዳለ ዋጣው ማለት ነው እና አስከሬንህን በዲንህን ብቻ እናወጣለን ምናወጣ ለምንድነው በህይወት ልናዲንህ ሳይሆን ያው መሞትህ እንዲረጋግጥ ጥላት ወዳጅ ቁርጡን እንዲያቅ ሊተኩነ ሊመን خلفك آيات አንተ በኋላ ለሚመጡ ትውልዶች ደግሞ እንደ ፊርዓውን ትሆናለህ እንዳይጥ ተወጥራ እኮ ነው የወጣችው እና እየተባለ የመቀጣጫ እንድትሆን በዚህ መልክ ካልሆነ በስተቀር ከነ ህይወት በጤንነት የምተወህ አይደለም ማለት ለምንድነው በዚህ መልክ አንተ አስከሬንህን ማወጣው ወኢነ كثير من الناس عن آياتنا لغافلون ብዙዎቹ የሰው ልጆች የኛን ታምሮች ቢነገራቸውም ዝንጎዎች ናቸው አሁን አንተ በአይናቸው ካላዩ እኛኮ በወቅቱ ፊርዓውን ሆዱ ተወጥሮ ወጥቶ አስከሬኑ ተገልብጦ አይተነዋል ብለው ታልመሰከሩ ምናልባት በሆነ መንገድ ወደ ሰማይ አርጓል ተብሎ ትርጉም ሊሰጠው ይችላል ማለት ነው በመልቲዎች ያ እንዳይሆን ለዛ ማረጋገጫና መቀጣጫ ተሆን ዘንድ ብዙዎቹ ዝንጎዎችና ተላላዎች አሁንም ያንተ ጥፋት ሸክ እንዳይገባቸው ለማረጋገጥ በዛ መልክ ልናወጣህ እንችላለን ከፈለገ የሚጠቅም ከሆነ ከነ ህይወት ከነ ማዕረግ ተወጣለህ ማለት ግን ዘበት ነው የሚል መልስ ተሰጠው ማለት ነው ከዛ በኋላ የሱ ጉዳይ እንግዲህ አለቀ ማለት ነው ተገላገሉና ሙሳ ወለቀድ በወና በኒ እስራኤል ሙበዋአ ሲርክ እነዚህ መቆሚያ መቀመጫ ያልነበራቸው ማራሪዎችና ጉፉአኖች አሁን ተናንተና አለቀልን ሲሉ የነበሩት አሁን ግን አገሪቱን ዳርስተዳር በቀላሉ እንዲረከቡ አደረግናቸው ይላል አላህ Subhanahu Wa Ta'ala ያለምንም ተቃዋሚ በየክፍላት ሀገሩ ያሉ ስልጣናት እንኳን ሳይቀር ነው ተሰባስበው የዛሬው ዘመቻ ወሳኝና ታሪካዊ ነው ይሄ ዘመቻ ያልተሳተፈ የኔ አካል አይደለም የሚል አዋጅ አውጥቶ ነበርና በየክፍላት ሀገር ያለ ባለ ስልጣናት አንድ ሳይቀር ነው ተሸክፎ መጥቶ እሱ ጋር ዋጋውን ያገኘው ማለት ነው ስለዚህ እነ ሙሳ ወደ ከተማ ተመልሰው ሲሄዱ አንድም ተቃዋሚ ያላጋጠማቸው ማለት ነው ያው ከህፃናትና ከሴት በስተቀር ምንም ነገር የለም ሁሉን ቤቱን ንብረቱን እንዳለ እንዲረከቡት ተደረጉ ማለት ነው ወረዘቅናሁ ሚን الطيبات እና ጣፋጭና አስደሳች የሆኑትን ሲሳዎች ሁሉ ለነ ሙሳና ለተከታዮቹ ቸርናቸው ለገስናቸው ይላል ገኒማ ማለት ነው ያልተዋጉበት የምርኮ ገንዘብ ተረከቡ فمختلفوا حتى جاءهم العلم በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala ይሄን መሰለ አንጸባራቂ ዲል ከሰጣቸው በኋላ ለሙሳና ለተከታዮቹ የሰው ልጆች ሁሉ ጊዜም ተላሎች ናቸውና ይሄ ሊመረሳት የሌለበትን የአላህን ውለታ ሊረሱ ነው እነሱም ስለዚህ ግልጽ የሆነ ዕውቀት ከመጣላቸው በኋላ እንጂ እስበርሳቸው አልተበጣበጡምና አልተዘራጠጡም ይላል ይሄንን ተአምር ያየ ሰው ካሁን በኋላ ኺላፍ ያደርጋል ተብሎ አይታሰብም ነበር ግን ይሄንን ወሳኝ የሆነ የአላህ ተአምር አይተው እያሉ ከዛ በኋላ በቀጣው ጊዜ ብዙ ሳይቆዩ ነው መጀመሪያም ነብዩላህ ሙሳ አሳ ረብኩም አን ይህሊከ አዱወኩም ወይስተኽሊፈኩም ፊል አርድ ብለው ነበር ና በጣም ግፉና በደሉ ሲበዛባቸው እስከመቼ ነው ኡዚና ሚን ቀብሊ አንተ እቲና ወሚን ባዕድ ማ ጅእተና አንተ ከመምጣትህም በፊት ወንድ ልጅ ተወልዶ እንዳያድግ ይጨፈጭፈን ነበር አንተ ከመጣህም በኋላ ይኸው የባሰ ሆነ ምን ይሻለናል ሁሉ ጊዜ ሶብሩ ትለናለህ ሙሳ ይሏቸው ነበር አይዟችሁ በቅርብ ቀን አላህ ፈረጃ ያመጣል ይሏቸው ነበር በዛ መሰረት አላህ በቅርብ ቀን እርምጃውን ይወስዳል ፈየንظر كيف تعملون ከዛ በኋላ ደግሞ እናንተ ስልጣኑን መብቱን ሲሰጣችሁ እንደነሱ ጠግባችሁ ተባልጉ ይሆን ወይም ደግሞ አደብ ይዛችሁ ጌታችሁን ትገዙ ይሆን እናንተ ደግሞ ለፈተና ትቀርባላችሁ ባሉ መሰረት እነሱ እንግዲህ ልክ እንደ መላእክት ሆነው መገዛት የሚገባቸው ሰዎች ነበሩ የውለታ ያለዋለላቸው ጌታ ግን ብዙ ሳይቆዩ ወዳውኑ ከባድ ስተት ውስጥ ሊገቡ ነው ማለት ነው
እና ያ ኺላፍ ተምን ጀመረ ታቂዳ ጀመረ ወዳውኑ ማለት ነው እነሱ ተሻግረው ማዶ ቆመዋል ጥላቶቻቸው ባይናቸው ያዩ አፈር ደንበልተው ሲያልቅላቸው ያዩ እዛው እንግዲህ ወደቡ አካባቢ ዘላኖች ነበሩ ግመል አርቢዎች ባያነው ገጠሪዎች እነዛ ምንም ማያውቁም የሙሳ ሪሳላ አልደረሳቸውም እና በተለምዶ ጣዖት ያመልኩ ነበር እና ጣዖትን ሰይመው እነሱ እንዳመት ባልሆኖ በዛ ጣዖት ዙሪያ ተሰልፈው ያጨበጨቡ ያረበረቡ ሲዘፍኑ አገኟቸው ማለት ነው የዛ ጊዜ ያ ሙሳ ጀዐለና ኢላሃን ከማ ለሁም አሊሃ የሰው ልጅ ሱብሃንአላህ ያን መሰለ ዲል እንግዲህ አላህ ያቀዳጀቸውን ጌታ ትተው እነዚህ በደውዮች ምንም የማያውቁ ግመል እረኛዎች ጣዖት ያመለኩ ሲያገኟቸው የተሻለ መስሎ ታያቸውና እንደነዚህ ሰዎች የሚታይ ጌታ ለምን አሰይምልንም ተብሎ አረፈ ማለት ነው ስለዚህ ያንተ ጌታ ሁሉ ጊዜ ያለን ትለናለህ የት እንዳለ አናቀም ሸካለን ማለታቸው ነው እነዚህ ሰዎች ግን ይሄው ጌታቸውን ፊት ለፊታቸው ሰይመው እየተሳለሙ እየባረካቸው ነው ለምን እንዲህ አይነት ነገር አይደረግልንም ብለው አረፉ ማለት ነው ይሄ ነው የሰው ልጅ እና ፈንዝረ ከይፈ ተዓመሉን የምትሰሩትን ለዋለላችሁ ውለታ የምትሰጡትን ምላሽ ያያችኋል ይታዘባችኋል ብለው ነበረ አሁኑ ወዳውኑ በዲሉ ማግስት ጌታን ማመስገንና ለሱ መገዛት ሲጠበቅባቸው የጣዖት አምልኮት ናፈቃቸው ማለት ነው ፈመختلፉ ሚለው ይሄ ነው የመጀመሪያው ኺላፍ ከዛም በኋላ ብዙ ሙኻለፋዎችን ቀጥለውበታል hatta جاءهم العلم ማለት ግልጽ የሆነ ዕውቀት እስቲመጣላቸው ድረስ በአንድነት ይመሩ ነበር ከዛ በፊት ምንም መከራና ጭቆናው ቢበዛባቸውም ከሙሳ ጋር ወግነው ተውሂዳቸው ጥሩ ነበር አሁን ግን በዲል ማግስት እንደገና ጣዖት አቋቁሙልን ተብለው ተጠየቁ ሙሳ ማለት ነው እነኩም ቀውሙን ተጃሃሉን አሉ እናንተ ምን አይነት ባለጌ ሰዎች ናችሁ ይሄን መሰለ ዲል የሰጣችሁን ጌታ ማመስገን መገዛታችሁ እንደገና ምንም የማይፈየር ጣዖት እንገዛትሉኛላችሁ በማለት መልስ ሰጧቸው ማለት ነው እነ ረበከ يقضي بينهم يوم القيامه እና እነዚህን ጥፋተኞች አላህ በማከላቸው ተገቢ ፍርዳቸውን ይሰጣል በትንሳኤ ዕለት فيما كانوا فيه يختلفون በሚጨቃጨቁበት ጉዳይ በማለት ለነሱም ያው የቀጠሮ ዛቻ ተሰጣቸው ማለት ነው ስለዚህ እንግዲህ የሰው ልጅ ሁሉ ጊዜ በያጥቡ አይጠራም ነው ሲጨንቀው ወደ ጌታ ይመለሳል የሲደላው እናንተ ሲል ደግሞ እንደገና ይሳሳትና የጥላቶቹን ጥፋት ይደግማል ይህ ነው የሰው ልጅና አሁንም ይሄንን ወቁና ተጠንቀቁ ነው የሚለው አላህ ወሰለላሁ ዐለ ነብዩ ወዐለይሂ